ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። ወዘንተ ነገር ተናግሮ ይህ ኢየሱስ አንሳ አርጊዙ በሰማይ ወይቤ አባ በፀሐ ጊዜሁ ከመሰፎ ለወልድከ። ጌታ ኢየሱስም ይህን ነገር ተናግሮ ዓይኖቹን ወደ ሰማይ አቅንቶ እንዲህ አለ። አባት ሆይ ልጅህን ታከብረው ዘንድ ልጅህም ያከብረህ ዘንድ ጊዜው ደረሰ። በሥጋዊ በደማዊ ሁሉ ላይ እንዳሰለጠንከው መጠን እንደሰጠኸው ሁሉ የዘላለም ሕይወትን እንዲሰጣቸው። የዘላለም ሕይወትም ይህች ናት፣ ብቻህን በእውነት የባሕርይ አምላክ አንተን
የላከውንም ልጅህን ኢየሱስ ክርስቶስን እንዲያውቁ መሆን ናት። እኔ ልሰራው የሰጠኸኝን ስራ ፈጽሜ በምድር ላይ ገለጥኩ። አሁንም አንተ አባ ዓለም ሳይፈጠር ጀምሮ ከአንተ ጋር ባለ ጌትነቴ ግለጠኝ። ከዓለም ለይተህ ለሰጠኸኝ ሰዎች ስምህን ነገርኩ። ያንተ ናቸው፣ እነሱንም ለእኔ ሰጥተኛል። ቃልህንም ጠበቁ። የሰጠኸኝም ሁሉ ከአንተ እንደሆነ ዛሬ አወቁ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀብለው ካንተ እንደወጣው በእውነት አወቁ። አንተ እንደላከኝም አመኑ። እኔ ስለ እነርሱ እለምናለሁ። የምለምንህ ስለ ዓለም አይደለም፣ ስለሰጠኸኝ እንጂ ያንተ ናቸውና። የእኔ የሆኑ ሁሉ ያንተ ነው፣ ያንተ የሆነም የእኔ ነው። በእነሱ ተመሰገንኩ። እንግዲህ በዓለም አልኖርም፣ እነሱ ግን በዓለም ይኖራሉ። እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ የሰጠኸኝን በስምህ ጠብቃቸው፣ በእኛ እንደኛ አንድ ይሆኑ ዘንድ። እኔ በዓለም ከእነርሱ ጋር በነበርኩ ጊዜ ግን የሰጠኸኝን በስምህ ጠበቅኋቸው። እነሆ ጠብቄያቸዋለሁ፣ ታድጌያቸዋለሁም። ከተሰዓት ልጅ በቀር ከእነርሱ አንድ እንኳን አልጠፋም፣ የመጽሐፍ ቃል ሊደርስ ይፈጸም ዘንድ። አሁን ግን ወደ አንተ እመጣለሁ፣ በዓለምም ይህን እናገራለሁ፣ ደስታዬ በእነርሱ ፍጹም ይሆን ዘንድ። እኔ ቃልህን ሰጠኋቸው፣ ዓለም ግን ጠላቸው። እኔ ከዓለም እንዳይደለሁ እነሱም ከዓለም አይደሉምና የምለምንህ ከዓለም እንድትለያቸው አይደለም፣ ከክፉ ነገር እንድትጠብቃቸው ነው እንጂ። እኔ ከዓለም እንዳይደለሁ ከዓለም አይደሉምና በእውነት ቀድሳቸው፣ ቃልህ እውነት ነውና። አንተ እኔን ወደ ዓለም እንደላከኝ እኔም እነሱን ወደ ዓለም ላኳቸው። ስለ እነርሱ እኔ ራሴን ቀድሳለሁ፣ እነሱን በእውነት ቅዱሳን ይሆኑ ዘንድ። የምለምንህም ስለ እነዚህ ብቻ አይደለም፣ በቃላቸው ስለሚያምንብኝ ነው እንጂ። ሁሉም አንድ የሆኑ ዘንድ አንተ አብ በእኔ እንዳለ እኔም በአንተ እንዳለው እነርሱም በእኛ አንድ የሆኑ ዘንድ እንደኛ አንተ እንደላከኝ ዓለም ያምኑ ዘንድ እኔም የሰጠኸኝን ክብር ሰጠኋቸው። እኛ አንድ እንደሆን እነርሱም እንደኛ አንድ ይሆኑ ዘንድ እኔም በእነርሱ እኖራለሁ፣ አንተም በእኔ በአንድ ፍጹማን የሆኑ ዘንድ አንተ እንደላከኝ ዓለም ያውቅ ዘንድ እኔም እነርሱን ወደድኳቸው፣ እኔን እንደወደድከኝ። አባት ሆይ የሰጠኸኝ እኔ ካለሁበት አብረውኝ ሊኖሩ ወዳለሁ። የሰጠኸኝን ክብሬን ያዩ ዘንድ ዓለም ሳይፈጠር ወደኸኛልና። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህ አንተ እንደላከኝ አወቁ። ስምህን ነገርኳቸው፣ ደግሞም እነግራቸዋለሁ። የወደድከኝ በእነርሱ እኖር ዘንድ እኔም ከእነርሱ ጋር እኖራለሁ። በወልድ ያመነ የዘላለም ሕይወት አለው።
ለወሃብከኒ ፈጸምኩ አባ ወአቡየ ሰብሐኒ በስራቴከ ወሀብከኒ ፈጸምኩ ፈጸምኩ አባ ሰብሐኒ በስራቴከ ግብረ ለወሃብከኒ ፈጸምኩ ግብረ
Give
ዘወሀብከኒ ፈጸምኩ ግብረ ዘወሀብከኒ ፈጸምኩ ግብረ ፈጸምኩ ግብረ ዘወሀብከኒ 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 ፈጸምኩ ችን ዝማሬ ይቀበልልን አምላካችን በሰላም ለዚህ ሰዓት ለዚህ ፍጻሜ ያበቃን ክብር ምስጋና ይድረሰው። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ከሙታን ተለይቶ ተነስቶ አዳም ነፃ ወጥቶ ዲያብሎስ ታስሮ ሁላችን እንዲህ እንድንዘምር በቤተ መቅደስ እንድንሰበሰብ አምላካችን እግዚአብሔር ረድቶናልና ስሙ የተመሰገነ ይሁንልን። ከሌሊቱ አገልግሎት ጀምሮ በቅዳሴው አሁን ደግሞ ግብረ ዘወሀብከኒ ፈጸምኩ ከሰማያት ሰማያት ወርደህ ከድንግል ማርያም ተወልደህ ዓለምን አድን ባልከኝ መሰረት ተወልጄ የተሰጠኝን ስራ ፈጽሜ አከበርኩህ። ዓለምን አድኛለሁና ሰብሐኒ በስብሐቲከ ቅድመ አስቀድሞ ባለ ምስጋና አስቀድሞ ባለ ክብር በዚያ ክብር ልክበር አለና አክብረኝ አለ ጌታ ኢየሱስ ክርስቶስ። ይህንን ደግሞ የደብራችን ዋና አስተዳዳሪ ቆሞስ ንቡረ እድ ቆሞስ አባ እዝራ ኃይሉ ማህሌታዊ ናቸው። ሌሊቱን መምህር ናቸው በቅዳሴው። አሁንም ደግሞ ይህን የመሰለውን የያሬድ ልጅ ናቸውና ውሉደ ያሬድ ናቸውና እንዲህ በአማረ ጣዕመ ዜማ አንደበታችንን በእልልታ እልል እያስባሉ እሳቸው እግዚአብሔርን ከሊቃውንት ጋር ሆነው አመስግነውልናል። ለክቡር አባታችን እድሜና ጤና ይስጥልን። እንግዲህ ዛሬ ተአምረ ማርያም አይነበብም። ግብረ ዘወሀብከኒ ፈጸምኩ የሚለውን ስንዘምር እልል ስንል ቆይተናል። ዝማሬውም ተዘምሯል። በቤተ ክርስቲያን አስተምሮ አንድ ሰው በስመ አብ ብሎ ጀምሮ እስከ መጨረሻው ጸሎቱን መጨረስ አለ። ያው የጀመረ ይጨርስ የሚል ብሂልም አላት ቤተክርስቲያን፣ ስርዓትም አላት። በዛም ብቻ ሳይሆን ሙሉ የሆኑት አባታችን ማህሌቱንም የሚቆሙት ቅዳሴውን የሚቀድሱት የመጽሐፍ መምህር ናቸውና ቅድም የተባለውንም ግብረ ዘወሀብከኒ ፈጸምኩ ያሉትንም በዓሉንም አንድ ላይ አመሳጥረው ቃለ ወንጌል ያስተምሩናል። ሁላችን በእርጋታ ሆነን ከአባታችን ላይ አድሮ የሚናገር እግዚአብሔርን እየሰማን በረከት እንድናገኝ በአክብሮት እጠይቃለሁ። አውደ ምሕረቱን በታላቅ ትሕትና ለክቡር ንቡረ እድ እሰጣለሁ። የተከበራችሁ ሊቃውንተ ቤተ ክርስቲያን በማህሌቱ ስትዘምሩ ፈጣሪያችንን የሁላችን አምላክ ፈጥሮ የሚገዛን የሚያስተዳድረን የሚመግበን ሁል ጊዜ በሐዘናችንም በደስታችንም የማይለየን አምላክ
ስታመሰግኑት ሁልጊዜ ያደራችሁም የምትኖሩ አባቶች ካህናት ልክ እንደ ሰማያውያን ካህናተ ሰማይ ሁልጊዜ ቅዱስ ቅዱስ እያላችሁ የምትኖሩ እንዲሁም ዲያቆናት በዚሁ አውደ ምሕረት የዘመናችን እነ አብርሃም እነ ሳራ ሆናችሁ ሁልጊዜ ቤተ ክርስቲያናችሁን እንዲለማ እንዲያምር እንዲደምቅ የምትፈልጉ የእግዚአብሔር ቤተሰቦች የኢየሱስ ክርስቶስ ቤተሰቦች በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንግዲህ ይህ ሰዓት ይህ ጊዜ እግዚአብሔር አምላካችን ፈቅዶልናል። እሱ ሲፈቅድ ሁሉም ነገር ያማረ የሰመረ ይሆናል። እንደሰነበት ነው ባንሆንም አውደ ምሕረቱ ትንሽ ሳሳ ብለዋል። በዛሬው እንግዲህ እንደ ቤተ ክርስቲያናችን አስተምሮ ትልቅ በዓል ነውና እግዚአብሔር የፈቀደልንን ተገኝተን ለዛሬ እግዚአብሔር ያዘጋጀውን በረከት እንድንካፈል ያሰባሰበን የቀደሰን ለበረከት የጠራን አምላካችን ክብር ምስጋና ይድረሰው። ዛሬ እንግዲህ ክርስቶስ ተንሥአ እሙታን ብለን ትንሣኤውን ካከበርን 8ኛ ቀናችን። እንግዲህ ክርስቶስ ተንሥአ እሙታን ካል ክርስቶስ ከሙታን ተለይቶ ተነሳ ካል ከኛ የሚጠበቅ ብዙ ነገር አለ። ክርስቶስ ካንቀላፉትና በመቃብር ውስጥ ካሉት መግነዝ ፍቱልኝ፣ መቃብር ፍቱልኝ፣ መቃብር ክፈቱልኝ ሳይል በገዛ ስልጣኑ ተነሳ። ሁልጊዜ ሰላምታችን የምንለው ትንሣኤ ከገባ ጀምሮ በዚህ በበዓለ ሀምሳ ሌላ ሰላምታ የለን። ክርስቶስ ተንሥአ እሙታን ስትበሉ በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሆነ። ሰላም እምይእዜሰ ነው። እምይእዜሰ ሆነ ፍስሐ ወሰላም። ይሄ የት ብንኖር ተኝተንም እንኳ ስንነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ፊታችንን ከማተብን በኋላ ክርስቶስ ተንሥአ እሙታን እንላለን። ልጆቻችን ትምህርት ቤት ቆይተው ሲመጡ ክርስቶስ ተንሥአ እሙታን እያልን ነው የምንቀበላቸው። በረሃ ውሎ ሲመጣ የመጣ እንግዳ ሁሉ እንደምን ዋላችሁ ሳይሆን እንደምን ዋላችን ተክቶ እንደምን አደራችሁን ተክቶ ክርስቶስ ተንሥአ እሙታን ነው። የምስራታችን ይሄ ነው። ክርስቶስ ከሙታን ተለይቶ ተነሳ ተብሎ በሚመሰገንበት ጊዜ የኢየሱስ ክርስቶስን ትንሣኤ በምንመሰክርበት ጊዜ አውደ ምሕረት ሳስቶ መታየቱ አንቀላፍተናል ማለት ነው። ክርስቶስ ተነሳ እያልን እኛ ደግሞ ተኝተናል የሚያመላክት ነው። ስለዚህ እንዴት ሊሆን ይችላል? ይህንን ሳንመሰክር ከዚህ ቀጥሎ ያለው ከቤተ ክርስቲያን ሁሉ ምዕመናን ከቤተ ክርስቲያን የሚቀድም ፕሮግራም የለም። ከኔ ጋር ናችሁ? ከእምነታችን የሚቀድም ፕሮግራም ምንም ነገር የለም። ሃይማኖታችን ከየትም እንምጣ ከየትኛው ባህል ከየትኛው ጎሳ እንደግ ሃይማኖታችን ግን አንድ ያደርገናል። ሃይማኖታችን ያሳስበናል። ሃይማኖታችን ብንጣላ እንኳን ያገናኛናል። ቃሉን ስንሰማ ወደ ንስሐ ገብተን እኔ ለካ አላረጀሁም፣ ለካ እኔ አጥፍቻለሁ ብለን እንድንጸጸት ያደርገናል። ስለዚህ ከሃይማኖታችን የሚቀር ምንም ነገር የለንም። ሁሉም ከዚህ ይቀራል። ሰው ከዚህ ዓለም ሲለይ ሃይማኖትና እውቀቱ ብቻ ነው ይዘው የሚሄደው። እውቀት መቼም ለሰው ተካፍለው እንደሆነ እንጂ እውቀት አይቀርም።
ሁሉ ሀብትም ብዕልም ፎቁም የተለያየ ጸጋ በሙሉ ሲቀር እውቀት አብሮ ወደ መቃብር ይወርዳል። ታካፍለው እንደሆነ እንጂ ከአንተ ግን ተለይቶ አይቀርም፣ አብሮ ይቀበላል። ሃይማኖት ደግሞ ከምድር እስከ ሰማይ አብሮን በምግባር የተላበሰ በምግባር የተጎናጸፈ ሃይማኖት መንግስቱን ያወርሳል። አብረን እንድንቀድስ ያደርገናል። ስለዚህ ምዕመናን ከሃይማኖታችን የሚቀር ምንም ነገር በሃይማኖታችንና በድንግል ማርያም ድርድር የለም። ከኔ ጋር ናችሁ? እግዚአብሔር አመስግኑ። በተዋህዶ ሃይማኖታችንና በድንግል ማርያም ድርድር፣ በእነዚህ የሚፈጠሩ ክፍተቶች በሙሉ መግቢያ የለውም፣ የተዘጋ ነው። የምንዘጋው ደግሞ እኛው ራሳችን ባለቤት እኛው ራሳችን ነን። ስለዚህ ይህንን ያነሳሁት በዚሁ በዛሬው የመጨረሻ ትንሣኤ ብለን ከትናንትና እሁድ ካለፈው እሁድ ጀምረን እስከ ዛሬዋ እሁድ እንደ አንድ ቀን ነው እናከብራለን። አንድ ቀን ናት። ይኸው አገልግሎቱ በሙሉ አንድ ነው፣ አይለይም። ወትንሣኤ እግዚአብሔር ከመ ዘንቃ ምንዋል እግዚአብሔር ልክ ከእንቅልፍ እንደሚነቃ የተኛ ሰው ከእንቅልፍ እንደሚነቃ ብድግ ብሎ ተነሳ እየተባለ የሚዘመርበት ነው። በዚህ ጊዜ ከሰኞ ሕማማት ጀምሮ ከሰኞ ሆሳዕና ከሕማማት ጀምሮ እስከ ዓርብ ስቅለት ያለው በዓርብ ስቅለት ተቆጥራ አንዲት ቀን ናት የምትቆጠረው። እስከ ዓርብ ስቅለት ባለችው እንደ አንድ ናት የምትቆጠረው። በድሮ ዘመን አጠቃላይ ሕማማት እንጨት የቆረጠ ያረሰ የቆፈረ በዛን ሰዓት በቤተ ክርስቲያን ተገኝቶ ያሰገደ ሕማማቱን በሚገባ ለእኔ ብለህ ነው የታመምከው፣ የወረድከው፣ የተወለድከው፣ የሞትከው፣ የተሰቃየኸው፣ የተገረፍከው ብሎ ይህንን መመስከር ያልቻለ ምዕመን ቅጣቱ ሰፋ ያለ ነው። አሁን ግን እንዲህ ብለን የቀጣናችሁ እንደሆነ ጥላችሁ ነው የምትወዱ። እኔ ጋር ናችሁ? ለምን የት ሰነበት፣ የት ቆየሽ እማማ፣ የት ነበርሽ፣ አልሰገድሽም፣ አልነበርሽም ብለን የጠየቅናችሁ እንደሆነ ኧረ ይህ አባ በዛው እንዳለ ሸፍቶ እንጂ ወዴት እንደሚሄድ እልም ነው የምትሉ። ስለዚህ በደንብ እንዲህ የምንላችሁ በእምነት እንድንጸና በምግባርም እንድንጎለምስ በዛው በአውደ ምሕረታችን ጠንክረን መኖር እንድንችል የሚያደርግ መልእክት እንጂ ሌላ ነገር የለውም። ስለዚህ ከአለፈው እሁድ ጀምሮ እስከ ዛሬዋ እሁድ እንዳንድ ቀን ትቆጠራለች እና በዛሬው ሁለት ነገሮችን እናስታውሳለን። ሁለት ነገሮችን፣ አንደኛ የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ በቅዳሴ ሰዓት የተነበበልን ቃለ ወንጌል እንሰማለን። ያ ቃለ ወንጌል ምን ይባላል? ዛሬ በስርዓታችን ዳግማይ ትንሣኤ ይባላል። እስቲ በሉ ምን አልኩኝ? ዳግማይ ትንሣኤ ይባላል። ዳግማይ ትንሣኤ የተባለበት ምክንያት አለው። ምክንያቱ ምንድን ነው? ጌታችን ኢየሱስ ክርስቶስ ዳግመኛ ተሰቅሎ ዳግመኛ ከመስቀል ወርዶ ተቀብሮ ዳግመኛ ተነሳ ማለት አይደለም። ባለፈው እሁድ ስናከብረው ትንሣኤ ሲመሽ በመሸ ጊዜ ይላል። ቅዱሳን አባቶቻችን ሐዋርያት ተሰብስበው በተዘጋ ቤት ፈርተው ቁጭ ብለው አዝነው ተክዘው በነበሩበት ሰዓት መድኃኔዓለም ኢየሱስ ክርስቶስ መጣና በመካከላቸው ቆመ ይላል። በመካከላቸው ከቆመ በኋላ ሰላም ለእናንተ ይሁን አላቸው። ምን አላቸው? ሰላም ለእናንተ ይሁን። እስከ አሁን ድረስ በመካከላችሁ ሰላም አልነበረም። ሰውና እግዚአብሔር ተለያይተዋል። ሰውና መላእክት ተለያይተዋል። ሕዝብና አሕዛብ ተለያይተዋል። ነፍስና ሥጋ ተለያይተዋል።
ስጋ ወደ መቃብር፣ ነፍስ ወደ ሲኦል መወርወር ነበረ። አሁን ግን አንድነት ተፈጥረዋል። ሰላም ለእናንተ ይሁን አላቸው። ክብር ምስጋና ለእርሱ ይሁን። ከዛ በኋላ ምንድን ነው ያለው? አስታረቅኳችሁ ነው። ወገብረ ሰላም ማእከሌነ ቅዱስ ኤፍሬም በውዳሴ ማርያም በመካከላችን ሆኖ ሰላም ፈጠረ። ሰማይና ምድር ሰላም አደረገው። ሰማይና ምድር ተራርቆ የነበረው ሰማይ ምድሩ ስላችሁ ሰማይ ምድር ይሄ ማለት አይደለም፣ ሰው ነው። በሰማይ ያሉ ቅዱሳን መላእክት፣ በምድር ያሉ የአዳም ልጆች። ስለዚህ አስታረቋችሁ፣ ደስ ይበላችሁ፣ ሰላም ለእናንተ ይሁን አላቸው። ይህን ካላቸው በኋላ ምንድን ነው በቀኖት የተቸነከረው እጁንና እግሩን በጦር የተወጋው ጎኑን አሳያቸው ይላል። እዚህ ላይ አሳየን አሉት፣ ምንም አይልም። በቀኖት በጦር በቀኖት በችንካር የተወጋው እጁንና እግሩን በጦር የተወጋው ጎኑን አሳያቸው። ወተፈሱ አርዳኢሁ ሰወሪኢ ወለእግዚእ ኢየሱስ። ደቀ መዛሙርት ደግሞ እሱን ካዩ በኋላ ደስ አላቸው። ምን ደስ ይላል! የቃሉ ራሱ በዚህ ሰዓት የውላቸው አብሯቸው ሲረባቸው ሲያበላቸው የነበረ፣ ሲታመሙ ይፈውሳቸው የነበረ፣ የተለያየ ልዩ ተአምራት ሲያደርግላቸው የነበረ፣ ሲጠማቸው ውሃ ሲያፈልቅላቸው የነበረ፣ ቃሉን ሲነግራቸው የነበረ፣ ከጎናቸው መምህራቸው በሞት ተለይተዋቸው አዝነው እርር ኩምትር ብለው ተጨንቀው በዚያች ቤታቸው ዘግተው አንድ ሁለተኛ ደግሞ እሱን ያገኘ መከራ ያገኘናል፣ እሱን እንደገደሉት ሁሉ እኛንም ይገድሉናል ብለው ቤቱን ቁልፍ አድርገው በማይፈታ ቁልፍ ቆልፈው በሐዘን በፍራቻ ተቀጥቅጠው የነበሩ ናቸው። በሐዘን በፍራቻ በዚህ መሀል ነው። በዚህ ፍራቻ እያሉ፣ በዚህ ድንጋጤ እያሉ፣ በዚህ ጭንቀት እያሉ፣ የልብ ስብራት ደርሰዋቸው እያለ መጣና ኢየሱስ ክርስቶስ ሰላምታውን ከሰጣቸው በኋላ ይኸው በቀኖት በችንካር የተቸነከረውን እጁንና እግሩን በጦር የተወጋው ጎኑን ሲያሳያቸው አይ እሱ ነው፣ አዎ እሱ ነው ብለው ደስ አላቸው። እሱነቱን በቃ አወቁ፣ ተረዱ ማለት ነው። እሱ መሆኑ በአጭር ቁመት በጠባብ ደረት የተለየ ምልክት እጁና እግሩ ተቸክሯል፣ ጎኑ ደግሞ በጦር ተወግቷል። ልዩነቱ ይሄ ብቻ ነው። እሱነቱን ካዩ ካረጋገጡ በኋላ ግን ደስ አላቸው ይላል። አምላካችን እግዚአብሔር ክብር ምስጋና ይድረሰው ለሱ። በዚህ ጊዜ ምን አላቸው? እፍ አለላቸውና ልጅነትም ሰጣቸው፣ ስልጣነ ክህነትንም ሰጣቸው። ኃጢአታቸው ይቅር ላላችሁላቸው ይቀርላችኋል አላቸው። ከኔ ጋር ናችሁ? ኃጢአታቸው ይቅር ላላችሁላቸው ይቀርላችኋል፣ የተያዘባቸው ደግሞ ይያዝባችኋል አላቸው። ይሄ በቂ ነው። ኃጢአት ይቅር የሚባልበት ስልጣን፣ ኃጢአት የሚወገድበት ስልጣን፣ ኃጢአት የሚፋቅበት ስልጣን ሰጥቻችኋለሁ እያላቸው ነው። ኃጢአት ደግሞ የሚያዝባቸው ደግሞ ነፍስ እየገደሉ እየሰረቁ እየቀሙ ነገ እናደርገዋለን፣ ነገ ንስሐ እንገባለን። አንድ ሌላው ደግሞ በስልጣነ ክህነቱ እምነት የሌላቸው፣ በስልጣነ ክህነቱ እምነት ሳይኖራቸው ኢየሱስ ክርስቶስ ራሱ መሐሪ ነው፣ ይቅር ባይ ነው እያሉ የሚኖሩ ኃጢአታቸው ተይዞባቸዋል።
ኃጢአታቸው ተቆጥሮባቸዋል፣ ተሰፍሮባቸዋል ማለት ነው። እንግዲህ ከሚያዝብን ኃጢአት እግዚአብሔር ነፃ ያድርገን። እግዚአብሔር የሰጠንን ቃሉ ምንድን ነው? ከንስሐ አባት ያስፈልጋል ማለት ነው። ለምንድን ነው የሚያስፈልገው? በዛን ሰዓት ለምሳሌ አንድ ሰው እየሰረቀ እየቀማ እያመነዘረ እንደ ልቡ ይሄ ዓለም ሌላ ዓለም የለም ብሎ ተስፋ ቆርጦ ቢሆን ነገ እናዘዘዋለሁ ብሎ ቢሆን ይኖርና መቼም እግዚአብሔር ጥሪውን አይተው ይጠራዋል። ንስሐ ሳይገባ ይሄ ኃላፊነቱ ማን ነው የሚቀበለው? አላችሁ? ከኔ ጋር ናችሁ? ይሄ ኃላፊነት ማን ይወስደዋል? ማን ይቀበለዋል? እስቲ ራሱ ነው። እስቲ ራሱ ነው የምትሉ እስቲ እጃችሁ አውጡ። ራሱ ነው የምትሉ እስቲ እጃችሁ አውጡ። አይ ግን ፈርታችኋል፣ በጣም ፈርታችኋል። ይሄ ሰውዬ ኃላፊነቱ ማን ይቀበለዋል? ኃላፊነቱ ማን ይወስድበታል? ራሱ ነው? ሌላ አለ? ራሱ ነው። ሌላ ምንም ነገር የለውም። ራሱ ነው። እንግዲህ ካህንም ካለ ንስሐ አባትም ካለ ንስሐ አባቱ ቀርቦ በራሱ ወዶ ፈቅዶ ነው። ካህን ይነግራል፣ ይመሰክራል፣ ያስተምራል። እንዲህ ነው፣ በዚህ ተመለስ፣ በዚህ ግባ ይላል እንጂ ቅዱሳን ሐዋርያትም እንኳ ተናገርን እንጂ በዱላ አንማታም ነው ያሉ። ከኔ ጋር ናችሁ? እኛ ተናገርን እንጂ ጮኸን ተናገርን እንጂ በዱላ ግን አንደባደብም ነው ያሉ። ያው መልእክቱ ይበቃችኋል። ይሄ ነው። ስለዚህ ስልጣነ ክህነቱን የሰጣቸው ምዕመናን እንዲናዘዙበት፣ ምዕመናን እንዲከለከሉበት፣ ምዕመናን እንዲባረኩበት። እኛም እንኳ ቆሻሻ እንኳ ብንሆን ስልጣነ ክህነቱ ግን አይቆሽሽም። እኔ ጋር ናችሁ? የእሱ መሳሪያ ነው፣ አይቆሽሽም። የእሱ ሀብት ንብረት ነው። ስልጣነ ክህነቱ የእሱ መሳሪያ ነው። አንዲት ነገር የመጥረጊያ ነገር መጥረጊያ ስትጠርጉ ቆይታችሁ ከጠረጋችሁ በኋላ እጥብ አድርጋችሁ አድታችሁ ወልብላችሁ ለነገ ደግሞ ታስቀምጧታላችሁ አይደለም? ያው ይሄም የሚያምኑትን የሚከተሉትን መውረዱን፣ መወለዱን፣ መሰቀሉን፣ መሞቱን፣ መነሳቱን፣ ማረጉን፣ ዳግም መምጣቱን የሚያምን ምዕመናን የሚገለገሉበት ሰጣቸው፣ መሳሪያው ሰጣቸው። ይህን ከሰጣቸው በኋላ ቅዱሳን ሐዋርያት እንግዲህ ትንሽ ተስፋ አግኝተዋል። ከዚያች ቦታ ግን አልወጡም። ተስፋ ከሰጣቸው በኋላ በዛን ሰዓት ቶማስ የሚባል ሐዋርያ ከ11 ሐዋርያት አንዱ ነው። ሐዋርያት ስንት ነበሩ? 12። አሁን ይሁዳ ከወጣ በኋላ ስንት ይቀራሉ? 11። ስለዚህ 11ኛው ቶማስ የሚባል በዚህ ሰዓት በዚህ ጊዜ አልነበረም። ሰላም ለእናንተ ይሁን። በመጀመሪያ እሑድ አልነበረም። ዜናውን ለሱ ነገሩት። እሱ ሲመጣ ጌታ ሆይ ነው። እኔ ጋር ናቸው አይደል? ቃሉ አይችላት ምትለው ወሬና ሁለ እግዚእነ ጌታን ሆይ ነው አለ። አይ እኔ በቀኖት የተቸነከረው እጁንና እግሩን በጦር የተወጋውን ጎኑን ሳላይ አላምንም አለ። እኔ ጋር ናቸው አይደለ? አላምንም። እንዲህ ያሰኘው ምክንያት አንደኛ ትንሣኤ ሙታንን ከማያምኑ ወገን ስለነበረ ነው። ትንሣኤ ሙታንን ከማያምኑ ሙታን ከሞት በኋላ አይነሱም፣ መነሳት የለም፣ ትንሣኤ ሙታን የለም ብለው ከሚማሩ ከሚያስተምሩ ሰዱቃውያን ከሚባሉ
የሳዶቅ ወገን ከሆኑት ወገን ስለነበረ እንቢ ብሏል። ሁለተኛው ደግሞ 3 ዓመት ከ3 ወር ጌታን ተከትሎ ከዋለበት እየዋለ ካደረበት እያደረ ተአምራቱን እያየ ቃሉን እየሰማ እየመሰከረ ልቋል። ከሱ በኋላ ግን ይህ ለዓለም ለመመስከር የሚሄድ ነው፣ ለማስተማር የሚሄድ ነው። ነገር ግን ሰማሁ ብዬ እንደተነሳ ሰማሁ ነግረውኛል ብዬ ከማስተምር አየሁ ብዬ ባስተምር ተቀባይነት ይኖረዋል። እስቲ የትኛው ይበልጣል? እስቲ ሰማሁ ብለን ብንማር ይሻላል ወይም አየሁ ብዬ ማስተማር አለብኝ? ይሄ ይበልጥብኛል። ደረቴን ደፍቼ አሁንም መልጬ መናገር የሚችልበት ሐሳብ ይሄ ነው ብሎ ያመነ ሰው ነበረ። ስለዚህ ቶማስ ባለበት በዛሬው ቀን በ8ኛው ቀን ይላል ወንጌሉ፣ በ8ኛዋ ቀን ወደ ማታ፣ አሁን ወደ ምሽቱ ይመጣላቸው። 8ኛዋ ቀን መታና ቶማስ ዲዲሞስ የተባለው ቶማስ ባለበት በነበረበት ሰዓት መጣና እንደ ትናንትናው በመካከላቸው ቆመ ይላል። አሜን። አምላካችን በመካከላችን ይቆምልን፣ በመካከላችን ይቆምልን። አሁንም እንደ ቅድሙ ቃሉ ሳይለወጥ ሳይሸራረፍ ምን አላቸው? ሰላም ለእናንተ ይሁን አላቸው። ቶማስ ና እጅህን አምጣ፣ ይኸው እጅህን አምጣ፣ ይኸው በቀኖት የተወጋውን እጄንና እግሬን ይኸው በጦር የተወጋውን ጎኔን ካዳስሰው አለው። ይኸው እኔ ምትሃት አይደለሁም፣ የማይያዝ የማይዳሰስ የማይጨበጥ መንፈስም አይደለሁም። ይኸው ስጋና አጽም ትናንትና ሳስተምራችሁ በአጭር ቁመት በጠባብ ብረት ተወስኜ መካከላችሁ ቆሜ ሳስተምራችሁ እንደነበረው ይኸው ነኝ፣ እኔ ነኝ። ሐዋርያው ቶማስ ደግሞ እጁን ሰደደና እንግዲህ ጎኑን ዳሰስ ሲያደርገው እሳተ መለኮት ስለሆነ እጁ እንደ ጅማት እርር ኩምትር አለች፣ ተቃጠለ እጁ ይላል። አምላክነቱን ሲገልጽለት ነው። ይኸው አምላክነቱን ሲገልጽለት ቶማስ በዛን ሰዓት ድንጋጤው ሲደነግጥ ምንድን ነው ያለው? እግዚእየ ወአምላኬ ጌታዬና ፈጣሪ አለው። ጌታዬና አምላኬ ፈጣሪ። ጌታዬ ማለት ምን ማለት ነው? በስጋ በለበሰው ስጋ ጌታዬ ነህ እያለው ነው። በፈጣሪነቱ ደግሞ አምላኬ ፈጣሪዬ ነህ እያለ ነው። አንተ ዘቀዳሚው አንተ ዘዳሃሪ፣ አንተ ቀዳማዊ አምላክ ዓለምን ፈጥረህ የምትገዛ የምትመግብ የምታስተዳድር የምታኖረን የምትመራን አንተ ነህ። ሰማዩንም ምድሩንም ንጉሥ የሆንከው የጌቶች ጌታ የአማልክት አምላክ አንተ ነህ። እችን ቃል ሲናገር ምን አለው ጌታ አምላካችን ኢየሱስ ክርስቶስ? ቶማስ ስላየኸኝ አመንከኝ? እኔ ጋር ናችሁ? አዎ። ጌታ በዳግም ምጽአት ሲመጣ ሁሉ አይን ያለው ፍጡር በሙሉ ያየዋል ይላል። በዛን ሰዓት ግን ሁሉ አምላክነቱን ከተረዳ በኋላ ያምናል ይላል። ነገር ግን በዛን ሰዓት አምነን ስነ ምግባር አድርገን መጽደቅ እንችላለን? አንችልም? አይቻልም። እዚህም ትልቅ ወቀሳ የነገረው ቶማስ ስላየኸኝ አለው። ሳያዩኝ የሚያምኑኝ ግን ብፁዓን ናቸው። እግዚአብሔር ነው መስገድ እስቲ ሳናየው ይኸው የተጻፈው ወንጌሉን አይተን ወንጌሉን ስንዳስሰው ስንዳበሰው ስንሳለመው ፈውሳችን ነው። ቃሉም ስንሰማው በቃሉ የተባረከ በመስቀሉ የተቀደሰ የተባረከ ሁሉ
ስንዳብሰው እየፈወሰን ነው፣ እያዳነን ነው። ስለዚህ ሳያዩኝ የሚያምኑኝ ብፁዓን ናቸው ተብሎ ተነግረዋልና በተለይ ኢትዮጵያውያን ምዕመናን ኢየሱስ ክርስቶስን ሳያዩ የሚያምኑ ሕዝበ ክርስቲያን ያለበት ሀገር ነውና ለዚህ ነው ሀገሪቷ ቅድስት ሀገር ተብሎ የሚነገርላት። ገና በነቢያት ጀምሮ የተነገረላት ከሐዋርያት በኋላ የተነሱ ሊቃውንት በሙሉ የኢትዮጵያን ስርዓት፣ የኢትዮጵያን አገልግሎት፣ የኢትዮጵያን ሊቅነት፣ የኢትዮጵያን ሕዝበ ክርስቲያን ለማየት የሚጓጉ እኛማ ተቋቁሮች ይሆናል። ከኔ ጋር ነጃለን። አዎ በመልክማ እሱ ይቀርባል እኮ። ነገር ግን የተለየ ነገር አለ በሀገራችሁ፣ በሃይማኖታችሁ፣ በቤተ ክርስቲያናችሁ የተለየ ነገር አለ። ይሄ የተለየ ነገር አባቶቻችንን በደንብ በስርዓት በክብር በሃይማኖት ጸንተው በፍርክታውም በገዳሙም በበረሃውም በሸንተረሩም ወድቀው ተነስተው ያቆዩትን ሃይማኖትና ስርዓት ሃይማኖትን በክብር ልንጠቀምበት ይገባል። ኢየሩሳሌም ሄዶ አይደለም ኢየሱስ ክርስቶስ ሲወርድ ሲወለድ ሲሰቀል ሲሞት በዛ ሰዓት ነው አይደለም። ቃለ ወንጌሉን አንበው ተርጉመው አምነው ሳያዩኝ የሚያምኑኝ ግን ብፁዓን ናቸው። እግዚአብሔርን በሃይማኖት የምንቀበለው አምነን ብዙ ሳይነገረን ብዙ የምንሰራ ሰዎች ይከፋል። እግዚአብሔርን ለማግኘት ከእግዚአብሔር ጋር ለመኖር ብዙ መማር ሳይሆን ብዙ መስራት ይጠበቅብናል። ከእኔና ከእናንተ ምን ለማግኘት? ብፅዕናን ለማግኘት፣ ንዑዳን ክቡራን ለመባል በእግዚአብሔር ፊት ስንቀርብ ንዑዳን ክቡራን ብፁዓን ናችሁ ተብለን ቃለ ምስጋና ቃለ በረከት ማግኘት እንድንችል ስለዚህ ማመን ይጠበቅብናል። በዚህ ምክንያት ዛሬ ምን ይባላል? ቀኑ ምን ተባለ? ዛሬ ዳግማይ ትንሣኤ። ኢየሱስ ክርስቶስ ዳግም የተነሳ ሳይሆን ዳግም ቶማስ ባለበት ቅዱሳን ሐዋርያት ለቅዱሳን ሐዋርያት የታየበት የተገለጸበት ቀን ነው ለማለት ነው። ሁለተኛው ዛሬ ግብረ ዘወሀብከኒ ፈጸምኩ የዮሐንስ ወንጌል ምዕራፍ 17 ከቁጥር 4 ላይ ታነቧታላችሁ፣ ታገኘዋታላችሁ። ቃሉ ጌታ ሆይ የሰጠኸኝን ስራ ፈጽሜ ገልጬአለሁ ይላል። ፈጽሜ ገልጬአለሁ። ይህ የተናገረው እግዚአብሔር ወልድ ነው። ውረድ ተወለድ ሥጋ ልበስ ሞት ተሰቀል ተቀበር ተነሳ ብለህ የሰጠኸኝን ሁሉ ፈጽሜ ምዕመናኑም ቃልህን ነግሬ ቃልህ ለሰው ሁሉ ነግሬ ስራዬን ሁሉ ፈጽሜአለሁ አለ ጌታ ኢየሱስ ክርስቶስ። ከእኔ ጋር ናችሁ አይደለ? ስራዬን ሁሉ ፈጽሜአለሁ እያለ ነው። አሁን ወደ አባቱ በህልውና ወዳልተለየው ወደ እግዚአብሔር አብ ወደ እግዚአብሔር መንፈስ ቅዱስ ሕይወት ወደ ሆነው ወደ እግዚአብሔር መንፈስ ቅዱስ ከማድረጉ አስቀድሞ ምን አለ? ይኸው የሰጠኸኝን ስራ በሙሉ ፈጽሜአለሁ። እኛ ከዚህ የምንማረው ነገር አለ። እኛ ምን ሰርተናል? ብዙ ነገር እኮ ነው የተሰጠን ምዕመናን። ክርስቶስ እኮ ሲያስተምረን ሲነግረን እኮ ሁሉም ነገር ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ፣ ስለዚህ ነገር አትጨነቁ። አትስሩ ማለት አይደለም። ከኔ ጋር ናቸው። አትስሩ ማለት አይደለም። ነገር ግን በጭንቅ አይደለም የሚሆነው። እናንተ ተጨንቃችሁ በራሳችሁ ላይ አንዲት ጠጉር መጨመር ወይም ደግሞ ስንዝር የምታህል ቁመት መጨመር አትችሉም። እንደኔ የሚያጥራለ ከኔ ጋር ናችሁ። ከሁላችሁ እኔ የሚያጥራው ግን ብቻለት እንግዲህ ቁመት ባገኝ ጥሩ ነበረ። ብትጨምሩልኝ ጥሩ ነበረ። ይበቃኛል።
ይበቃኛል። እሺ ካላችሁ ተቀብያለሁ። ስለዚህ ብናጥርም ጠውር መላጣ ብንሆንም ያቺ ለመጨመር በራሳችን ማድረግ የምንችለው ፍጹም ነገር ምን ነገር የለም ማለት ነው። የለም። አንተ ጸጋህ ይሄ ነው፣ አንቺ ጸጋሽ ይሄ ነው፣ አንተ ያንተ ይሄ ነው ብሎ የሰጠንን አክብረን በሃይማኖት በጽድቅ በልጅነት ስለ መንግሥተ ሰማያት ልንጨነቅ ይገባል። እዚች ዓለም የምንኖረው በዘመናችን በድሮ ዘመን እስከ 900 ዕድሜ ነበራቸው። በእኔና በእናንተ ዘመን ደግሞ 20-40 ሆናለች። 70-80 እያለ ይናገራል ነቢየ እግዚአብሔር ቅዱስ ዳዊት። እሷም አልተገኘችም። የታደሉ ሰዎች ናቸው የሚያገኘዋት። ስለዚህ ለዚያች ዕድሜያችን በሚበላው፣ በሚጠጣው፣ በሚለበሰው፣ በምንጠለለው ነገር አእምሯችንን ማበላሸት ሳይሆን ሕሊናችንን ለእግዚአብሔር መስጠት ይጠበቅብናል ማለት ነው። እግዚአብሔር ሐዋርያው ቅዱስ ጳውሎስ ሲነግረን ሲያስተምረን ምንድን ነው ያለው? ምን አለ? እግዚአብሔር ለጥፋት፣ ለጭንቀት፣ ለከንቱ ነገር አይደለም የፈጠረን አለ። እግዚአብሔር የፈጠረን ለሕይወት ነው። በሕይወት በበረከት ለመኖር ነው እግዚአብሔር የፈጠረን አለ ሐዋርያው። ስለዚህ ፍጥረታችንና ወደዚህ ዓለም ስንመጣ ኢየሱስ ክርስቶስ ስራዬን ሁሉ ፈጽሜያለሁ ብሎ ወደ ላከው ወደ አባቱ ይህንን ሐሳብ ይህንን ቃል ሲያቀርብ እኛም ምንለው ነገር አለ። ያው ስንቀበር ምን ይላል? በየመቃብሩ እኔ ምንድን ነው የሚለው? አንድ ጽሑፍ የሆነ ነገር አለ። ምንድን ነው ስለው? ይቺ ሐውልት ነው ሲናገር የተማሁት አላውቀውም። ሰው አልሰራም አይታይ። እንግዲህ ሐውልት ግን ይላል እኔ ሩጫዬን ጨርሻለሁ ይላል። ሩጫዬን ጨርሻለሁ ብሎ የተናገረው ሐዋርያው ቅዱስ ጴጥሮስ ሐዋርያው ቅዱስ ጳውሎስ እኮ ከምስራቅ ከፀሐይ መውጫ ጀምሮ እስከ ፀሐይ መጥለቂያ አስተምሮ እኮ ነው። አስተምሮ እኮ ነው። እንኳን የቀን አይደለም የሌሊት እረፍት ሳይኖረው አስተምሮ በመጨረሻ ጊዜ እኔ ሩጫዬን ጨርሻለሁ ተናገረ። እንዲህ ብለን መናገር እኮ ራሱ እንዲህ ሲናገሩ ምን አይነት ሩጫ ይሆን እንጂ የመንግስት ሩጫ ነው ወይስ የቤተ ክርስቲያን ነው? ምን አይነት እንደሆነ እንግዲህ ደስ ስላላቸው ጥቅሱ ተጠቅመውበት ሊሆን ይችላሉ። ነገር ግን እኛም ኢየሱስ ክርስቶስ እንዳስተማረ ከኢየሱስ ክርስቶስ ትምህርቱን ተቀብለን ከመጽሐፉ ማነበን ከመምህራኑም ተቀብለን ልንሰራው የሚገባውን ነገር እንድንሰራ እግዚአብሔር ይፍቀድልን፣ እግዚአብሔር ይፍቀድልን። ስለዚህ ሁለት ነገሮችን እናከብራለን ዛሬ። አንደኛ ዳግማይ ትንሣኤ የተባለበት ምክንያት ገልጸናል። ሁለተኛ ደግሞ ግብረ ዘወሀብከኒ ፈጸምኩ፣ የሰጠኝን ስራ ፈጽሜያለሁ ይላል። የሰጠኝን ስራ ፈጽሜያለሁ። እኔም እናንተ ወደዚህ ዓለም የመጣንበት ዓላማ ስጋዊ ሕይወታችንና መንፈሳዊ ሕይወታችንን ሚዛን ጠብቀን ማንቀሳቀስ እንድንችል ነው። ከኔ ጋር ናቸው አይደለ? ባላንስን ትሉናት ስጋዊ ሕይወታችንና መንፈሳዊ ሕይወታችንን አንዱ አንዱን ሳያጠቃ ለነፍሳችን ስንልም ስጋችን ሳንጎዳ ከኔ ጋር ናቸው። አዎ በቃ ነው። ለነፍሳችን ስንል ስጋችንም ሳንጎዳ ትንሽ እንድናገለግል ትንሽ ስነ ምግባር እንድንጨምር። አዎ በዋጋ ላይ ዋጋ ጸጋ አይጠላምና ጸጋ እንድንጨምር፣ ጸጋ በምድር እንዳለ ሁሉ ጸጋ በሰማይም እንድንጨምር ያስፈልጋል አሉ። ለስጋ ስንል ደግሞ ነፍስ እንዳይጎዳ ጠባ ለኪዳን መሸለ ቁርባን። መሸለ ቁርባን ስንል ኃጢአታችንን መናዘዝ፣ ፍቅራችንን መዳበር፣ አንድነታችንን ማዳበር ያስፈልጋል። ምእመናን የትም ይሁን የት አጠቃላይ ምእመናን ማዕከሉን እንያዘው።
ሃይማኖታችንን እንያዘው። ይሄ ነው ለእኛ ህይወት፣ ለሀገርም፣ ለወገንም፣ ለልጆቻችንም የሚጠቅመው። ይሄ አንድም የሚባለው ነገር አንያዘው፣ እናውጣው፣ ዝም ብለን በይቅርታ እንለፈው፣ ለእግዚአብሔር እንስጠው። በእያንዳንዱ እኮ ሰው ከሚቆጥረው እያንዳንዱ በደል ሰው ከሚቆጥረው እኮ ማን በበለጠ ያውቀዋል? ማን ያውቀዋል? እግዚአብሔር ያውቀዋል። ለእኛ የሚጠቅመን ግን ተመስገን ብለን ሰግደን ተንበርክከን ቀርበን ሰግደን በእያንዳንዳችን የሚያዋጣንን ህይወት ከእግዚአብሔር ጋር የሚያኖርን ይቺ ብቻ ናት። እዚህ ብንዋቀስም ብንፈነካከትም ይሄ ዓለማዊ እንጂ ከመንፈሳዊ ጋር የሚያያዝ ነገር ምን ነገር የለውም። እና እግዚአብሔር አምላካችን ስራዬን ፈጽሜያለሁ እንዳለ እኛም ስራችንን ፈጽመን ስሙን ለመቀደስ ክብርን ለመውረስ የምንበቃበትን ህይወት ያድለን። ስሙን ለመቀደስ ክብርን ለመውረስ የምንበቃበትን ስራ እንድንሰራ እግዚአብሔር በቸርነቱ ይርዳን፣ በቸርነቱ ይርዳን፣ በምህረቱ ይማረን፣ በይቅርታውም ይቅር ይበለን፣ ይቆየን። እግዚአብሔርን አመስግኑ። ለክቡር አባታችን ክቡር ንቡረ እድ ቃለ ሕይወትን ያሰማል።